እኛ እኮ የመዳም ቅመሞች ማለት ነው እንደው አንዳንዱን ጅል እያየን እኛም እኮ አብረን ተጃጃልን ማለት ነው። በቃ እኮ ግራ ተጋባን እኮ ጋይሶችዬ፣ ምን ማድረግ እንዳለብን ወዴት መሄድ እንዳለብን ራሱ እኮ ተምታታብን፣ ግራ ተጋባር ማለት ነው ጋይሶችዬ። እንዴ አሁንስ እኔ ምን እንደምል እኮ ግራ ገባኝ እኮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልልኝ። እንግዲህ አጠር ያለች ቪዲዮ አሁንም ደግሞ ይዤላችሁ መጥቻለሁኝ። ሁልጊዜ በዚህ ሰዓት ቪዲዮ እለቃለሁኝ ከዚህ በኋላ ብዬ አስባለሁ። የኔ ወዶች ቢያንስ በቀን 2-3 ቪዲዮ ልለቅላችሁ እሞክራለሁ በቻልኩት አቅም። ብቻ ግን አንዳንድ ጊዜ በዚህ ሰዓት የምመጣው ማለት ነው አስቸኳይ ነገር ሲኖር ወይንም ደግሞ የሆነ ነገር አስደንጋጭ ነገር ሳይ ነው በዚህ ሰዓት የምመጣው። ታውቃላችሁ የምመጣበትን ሰዓት ማለት ነው ውዶቼ። እና ኦ ማይ ጋድ ትላላችሁ። እና ውዶቼ እንግዲህ ያው የአቤልና የሄርሜላ ጉዳይ እንደጠረጠር ነው እውነት እየሆነ ነው። እውነት እንደመሆኑ መጠን እንግዲህ ወይንም ደግሞ የሚያሳዩት ነገሮች አሉ። ሄርሜላ እኛ ሁሉንም ነገር ስላወቅን አብርሃምን ብቻ ሸውዳ መኖር አትችልም። ስለዚህ እውነቱን ብትናገር ይሻላታል። የሩታም ልጅ ደግሞ ቢሆን አብርሃም ቢተውም ሩታ ልጇን ማሳደግ ያቅታታል ማለት አይደለም ማለት ነው። እና ሰው አግኝቶ ሙቷል። በትናንትና በሰራሁት በኮሜንት ላይ በጣም ብዙቻችሁ ሀሳብ እየሰጣችሁበት ነበርና በተለይ በአብርሃም ላይ የሆነ በቃ እንዴት እንደዘጋን ሁላችንንም ዘግቶናል፣ አስጠልቶናል፣ ቋቅ ብሎናል። ያነሱ ጉዳይ ማለት ነው ዘግተውናል። ግን ደግሞ ቢሆንም አለ አይደለም መቼም ቢሆን ምንም ነገር እነሱ የሆነ ነገር በሰሩ ሰዓት እኛም ደግሞ የሆነ ነገር ማውራታችንን አንተው ማለት ነው። በቃ እነሱ ካቆሙ እኛም እናቆማለን አይደል? እንደ ቤተሰቦቼ እነሱም ቀልዳቸውን ይሄ እንትናቸውን ካቆሙ እኛም እናቆማለን። እነሱ ካላቆሙ ግን ደግሞ እኛም አናቆመም ማለት ነው። ጋይሶች በቃ እንቀጥላለን ማለት ነው። እና ስለዚህ ሄርሜላ ልጁ በትክክል የአቤል እንደሆነ በጣም ብዙ የሚያሳዩ መረጃዎችና የሆነ ቦታም ላይ ደግሞ ብቻቸውን ተቀጣጥረው ተቃቅፈው ምናምን ፍቅረኛሞች የሚተቃቀፉት እንጂ እንግዲህ ሌላ ሰው እንደ ኖርማል ጓደኛ መተቃቀፍ አይደለም። እና ስለዚህ የሁሉ ነገር ምንድነው እንግዲህ አቤልና ሄርሜላ ያላቸው ግንኙነት ከጓደኝነት የበለጠ ሌላ ላይፍ እንዳላቸው ነው የሚያሳውቀውና አብርሃም ደግሞ ይሄን ነገር ሳያውቅ ሩታን እያስቀየማት ነው። ልጁ የኔ አይደለም፣ ልጁን አልፈልገውም፣ አንቺ ፈልገሽ ነው ያረገሽው፣ ስለዚህ ራስሽ ተወጪው፣ ራስሽ እንደዚህ እያለ ሄርሜላን ልቧን ለመስበር እየሞከረ ነው። አብርሃም ግን ደግሞ ልጁ የሄርሜላ ልጅ የአብርሃም ልጅ እንዳልሆነ በሚያውቅ ሰዓት ሩታን የተናገራትን ነገር ያፍርበታል ብዬ ነው የማስበው። ይሄን ነገር ደግሞ በቅርብ ቀን ጠብቁ ማለት ነው።